ሰላም ጤና ይስጥልን። ውድና የተከበራችሁ የሀገሬ ልጆች፣ ውድ እህትና ወንድሞቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁንም አመሰግናለሁ። አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ኮሜንት ግቡ እላችኋለሁ። እንግዲህ በፊት ቤተሰቦች የሆናችሁ ደግሞ ኮሜንት ላይክ አድርጉልኝ፣ ሼር አድርጉና አበረታቱኝ። ሁላችሁንም አመሰግናለሁ። ዛሬ ይዤላችሁ የመጣሁት የብሩኬና ሀይሚ ነው ማለት ነው። በእነሱ ቪዲዮ ላይ ትንሽ ጊዜ እንጨዋወትና እንግዲህ ብሩኬና ሀይሚ አብዛኛችሁ ታውቃቸዋላችሁ ብዬ አስባለሁ። እና ብሩኬና ሀይሚ በጣም ምርጥ ልጆች ናቸው። የሆነ ከባህላችንም ወጣ ያለ ነገር አይሰሩም እና የሆነ ራሳቸውን የሚያከብሩ ሰውንም ለሰውም ክብር የሚሰሩ ምርጥ ልጆች ናቸው እና እንደው ከእድሜያቸው በላይ ነው የሚሰሩት ስራ ማለት ነው። እና ባለፈው ትንሽ መሀላቸው ሰው ገብቶ ብሩኬ የድሮ ፍቅረኛው ነች መሰለኝ ለሀይሚ ፎቶ ምናምን ቪዲዮዎችን ልካላት ስታዝገብ ነበር። ሀይሚ ደግሞ ብሩኬ እንዴት እንደዚህ ታደርጋለህ? ያው እንግዲህ አይን ማየትን ይጠላል፣ ጆሮ መስማትን ይጠላል እንደተባለው የሆነ አንድ ነገር ስታዩ እና ስትሰሙ በጣም እንትን ይላል እና ያናድዳል። እሷም ደግሞ ባለ ጉዳዩ መታ ስላናገረቻት በጣም ተናዳ ነበረ። ስለዚህ ብሩኬ ስትጠይቀው ብሩኬ የቆየ ነገር ስለሆነ ምንም ነገር የለኝም የደበኩሽ ነገር ሲላት እሷም አላምን ብላ በጣም ብዙ ጊዜ እየተጣሉበት ነበረና በዚሁ መሀል ደግሞ ሰው መቼስ አንዴ መንገድ ካገኘ ማለት ነው ሁሉንም ነገር ለማቆይ ሰው ህይወት ለማበላሸት ወደ ኋላ አይልም እና የሆነ አንዱ መሀላቸው እየሄደ ምናምን ወሬ ምናምን እያመላለሰ በጣም እየተጣሉ ነበር እና ሻንጣውን ይዞ ምናምን የሀይሚ ቤት ለመኖር እስከ ማምጣት ድረስ ነበረና ይሁን። ግን አንዳንድ ጊዜ ውዶቼ ብዙ የምንማርባቸው ነገሮች አሉ። አንዳንዴ ምንም ይሁን ምንም በቃ ጓደኛም ይሁን ፍቅረኛ አስተሳሰቡ መልካም የሆነ ሰው ቅረቡ። ብሩኬ ያን ጊዜ ከሀይሚ ጋር ሰላም ላይ አይደሉም፣ ተቆራርጠዋል፣ ተጣልተዋል። ጥሩ መልስ አይሰጣትም፣ ጥሩ መልስ አሰጥቶኝ ነበር። ሀይሚ በነገራችን ላይ ትንሽ ችኩልነት አለባት። እሱ ቀስ ብሎ ያስረዳት ነበረ። ትንሽ ያው እንግዲህ ልጅነትም አለባቸው እና በጣም ችኩለች። ነገሮቹን ለአንዴው መጨረስ ፈለገች እና ካሁን በኋላ ከአንተ ጋር መለያየት ነው የምፈልገው ምናምን አለችው። በነገራችን ላይ ህይወት ውስጥ ምንም አይነት ነገር ላይ መረጋጋትን ያካል ነገር የለም፣ የመሰለ ነገር የለም። መረጋጋት፣ ረጋ ብሎ ማሰብ፣ ረጋ ብሎ መወሰን ግዴታ ነው እና እሱ አሁን ያኔ እንደዛ ስትሆን ድጋሚ ሌላ ሁለተኛ ሰው መሀላቸው ሊገቡ ሲሉ ገብቶ ብሩኬ ፍጹምን አስቀምጦላት ጠብቃት ብሏት የሄደውና ግን ብሩኬ ሀይሚ አልበላም ብላ በሩን ዘግታ ምናምን በጣም ስታስቸግር ነበር። ፍጹም ደግሞ ለብሩኬ ደውሎለት ሂድ እዛ እሷ ጋር ሂድ አስተካክል ምናምን ብሎት ከዛ እንግዲህ ተመልካቾችን በጣም መልካም ተመልካቾች ጥሩ ሀሳብ የምትሰጡ አላችሁና በእናንተ ኮመንትም ተነሳስቶ ከዛ ብሩኬ ወደ ሀይሚ ቤት ሄደ። ልጅየው እዛ እየመጣ እንዳይረብሻት ማለት ነው። ግን ብሩኬ ማለት ነው ተጣልተውም እያለ እሷን ለመጠበቅ ወደ እሷ የመጣውን ችግር ለመቅረፍ በቃ ለእሷ መከታ ለመሆን ወደ ኋላ አይልም ማለት ነው። እሷ ከቤት ይወጣልኝ ግን እኮ ውሸቷን ነው። አሁን እውነቱን እንነጋገር ከተባለ እሷ አሁን ጠልታው አይደለም አኩርፋ ነው እንጂ ወጣ ከቤት አልፈልግም ምናምን ስትለው በቃ በግድ ክላሷን አስከፍቶ ምግብ ብሎ ተቆጥቷት የሆነ አንዳንድ ጊዜ ታላቅ ወንድም ነው የሚመስለው። እኔ ባለፈው የሰሩት ቪዲዮ ስመለከት ማለት ነው የሆነ ወንድም ታላቅ ወንድም እና ታናሽ ወንድም ነው የሚመስሉኝ። እምቢ ብሎ ቤቷ አደረ ሊጠብቃት
ከአልጋው ላይ ወርዶ የእሷ ቤት ሄዶ እሷ አልጋ ላይ ስተኛ እሱ ሶፋ ላይ መሬት አንጥፎ ተኝቶ ምናምንና የሆነ መተሳሰባቸው የሆነ መከባበራቸው በጣም ደስ ይላል። ግን እዚህ አሁን ያለፈው ሰሞን ላይ ምን እንደተመለከትኩት ምን እንትን ልብ እንዳልኩበት ልንገራችሁ። ሀይሚ ትቾክላለች፣ ልጅነትም ቢኖራት ግን ለነገሮች ትቾክላለች። የሆነ በቃ ደግሞ ግን በእርግጥ እነሱ ስራቸው ነው እኮ። አንዳንድ ሰዎች በተደጋጋሚ ነግረዋቸዋል። ለእኔ ብላችሁ ብሩኬን አትስደቡ ብላ ሀይሚም ተናግራለች። ለእኔ ብላችሁ ሀይሚን አትሳደቡም ብሎ ብሩኬም ተናግሯል። እኛ ግን ማለት ነው ሌላ ትንሽዬ ክፍተት ስናደርግ ግን እሷንም መሳደብ እሱንም መሳደብ፣ ይህ ደግሞ አስፈላጊ አይደለም። እሷም ሴት ልጅ ናት። እንደውም እሱ ይቋቋማል ነገሮችን፣ እሷ ግን ሴት ልጅ ናትና ወዳልሆነ በእናንተ ስድብ የተነሳ ወዳልሆነ መንገድ ብትሄድስ ነገ ተነገ ወዲያ ምን ልትሉ ነው? መጥፎ ነገር ከምትጽፉ ሌላ ጊዜ እንደምትወዷቸው ያው ካልተቻለ ካልጻፋችሁ ካልተመቻችሁ ጥሩ መልካም ነገር መጻፍ። ስድብ ምን ያደርጋል? ስድብ ሲጀመር የእናንተ ስድብ እኮ ወዳልሆነ መንገድ ነው የሚወስዳት። ሁሉም ቦታ ላይ መጥፎ ባናደርግ፣ መጥፎ ባንጽፍ፣ መልካም ነገር ብንጽፍ፣ መጥፎ ከመናገር ደግሞ ብንተውስ ኮመንቱን መጻፍ እና መጥፎ ነገር ስትናገሩ የበለጠ እነሱን ታራርቃላችሁ እንጂ አታቀራርቡም። ስለዚህ ማለት ነው አይታችኋል፣ ብሩኬ እሷ ጋር ራሱን ለችግር አጋልጦ በዚህ ብርድ ሳይሄዱ መሬት ላይ ተኝቶ እሷን ሊጠብቅ ነው። እነሱ እርስ በራሳቸው ይዋደዳሉ፣ ይፋቀራሉ፣ ይተሳሰባሉ እና ባለፈው ቤት ውስጥ እንዴት እንደሚጫወቱ አላያችኋቸው? ደስ ሲሉ እሱ ተኝቶ እሷ አደፋችበት። በነገው እሱ ደግሞ እሷ ሻወር ቤት ገብታ አልጋዋ ላይ ለጥ ብሎ አልወጣም እና የሆነ ይሄ ጨዋታቸው ደስ ይለኛል። ይሄ ጨዋታቸው፣ ይሄ ደስታቸው፣ ይሄ ፍቅራቸው፣ መዋደዳቸው ደግሞ እስከ መጨረሻው እስከ ወዳኛው እስከ የልጅ እናት የልጅ አባት እስከሚሆኑ እንዲጓዝ እናንተም መልካም ነገር ያስፈልጋል። እነሱ ትንሽ ነገር ሲጣሉበት እናንተ አታግዝፉት። ጥሩ ነገር ተናገሩ። ጥሩ ጥሩ ኮመንቶችን ጻፉላቸው። የእናንተን ኮመንት እንደሚያነቡ ተናግረዋል እነሱ። ስለዚህ መልካም እሷም ታጥፋ እሱም ያጥፋ። እሷ እንደዚህ ያደረገችው እንኳን ተዋት፣ እሱ እንደዚህ ያደረጋት እንኳን ተወቹ አትበሉ ኮመንት ላይ ማለት ነው። መልካም ነገር የት ሄደ? መልካም ምኞት የት ሄደ? ጥሩ ምክር የት ሄደ? ለምን እኛንም ያኔ አሁን የአረብ ሀገር ሴቶች ናቸው እኮ እንደዚህ ያሉ እንደዚህ ብሎ ይጽፋሉ ሲባል መልካሞችም ጥሩዎችም እውቀት ያላቸውም አብረን ነው የሚሰደቡት ማለት ነው። ስለዚህ እስኪ አንዳንዴ እህቶች ወደ ራሳቸው ተመለሱ። እውቀት እያላችሁ እውቀት እንደሌላችሁ አትሆኑ እና የሆነ እነሱ ሲጋጩ ለስድብ አትሮጡ። የትኛውን ቦታ ላይ መጥፎ ነገር ለመናገር አትቸኩሉ። እና ብሩኬ ታሞ ሆስፒታል ገባ። አያችሁ እንደዚህ የተጣሉ የተኮራረፉ ልጆች እንዴት ምግብ ሰርታ ስታበላው፣ እንዴት መድኃኒት ውስጥ ስትሰጠው ልክ እንደ እናት እየተንከባከበችው እና ከአልጋ ላይ ወርዳለት አልጋ ላይ ያስተኝተው አስባችሁታል? አንድ ናቸው። መለያየት የማይችሉ ሰዎች ናቸው እነሱ። ፈጣሪም አንድ ያደርጋቸው እና ካልቻላችሁ መልካም ነገር አድርጉ፣ ካልቻላችሁ ደግሞ አንደኛውንም ተው ስላችሁ ማንንም አታስቀይሙና እና ደስ ይላሉ ማለት ነው። እና አንዳንዴ ሀይሚና ብሩኬ ልጅነትም አለባቸው፣ ግን የሆነ ደስ የሚል ነገር አላቸው። ስራቸው በቃ ሰው መማር የሚችል ነገር ነው የሚሰሩት። ለሰው ትምህርት የሚሆን ነገርን ስላችሁ ብዙ ዩቱበር አለ ከነሱ በፊትም ከነሱ በኋላም የመጣ ማለት ነው። ግን እነሱ የሆነ የእኛን አስተዳደግም አልጣሱም። ለቤተሰባችን ያለንም ክብርም እንዲቀንስ አላደረጉም። የሀገራችን አስተዳደግ
ማህበራዊ ኑሮ እንዴት እንደሆነ እናይባቸዋለን። ሀይሚም ከሆነ ካለባበሷ ጀምሮ ካነጋገሯ ጀምሮ ለሰው ካላት ክብር ተነስቶ እና ጥሩ ነገር ነው የሚሰሩ። አበረታቷቸው፣ ላይክ ሰብስክራይብ አድርግላቸው። ጥሩ ጥሩ ደስ ደስ የሚሉ ሀሳቦችን ጻፉላቸው እና ለምንድን ነው መልካም ነገር እያለ ክፉ ነገር ላይ የምናተኩረው? ክፉ ነገር ላይ መጥፎ ነገር ላይ ጊዜያችንን የምናጠፋው? እና እርስ በራሳችን መጠነካከር አለብን። እንደዚሁም ደግሞ በእነሱ ነገር ላይ የምንሰራም እርስ በራሳችን እንበረታታ። እኛ ደግሞ ማንም የለንም ለራሳችን ካልተበረታታን፣ አይዞሽ አይዞሽ ካልተባባል፣ የአንዱ ቪዲዮ አንዱ እያየ ተነጋግረን ጥሩ ደረጃ ላይ መድረስ እንችላለን። መልካሙን ነገር ከሰራን፣ መልካሙን ነገር ካሰብን ማለት ነው። እና ስለዚህ በርቱ፣ ራሳችሁን ጠብቁ በያላችሁበት። ፈጣሪ ከእናንተ ጋር ይሁን። ብሩኬንም እግዚአብሔር አምላክ ይማረው፣ ክፉ በሽታ ያርቅልን። እወዳችኋለሁ። መልካም ቀን